ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን። ክቡራን አድማጮች በዛሬው የመረጃ ሰዓታችን 3 ያክል መረጃዎችን ወደ እናንተ እናደርሳለን። በመጀመሪያ ደረጃ ብፁዕ ወቅዱስ ፓትርያርኩ የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንደሚኖርበት አስገነዘቡ። መረጃውን እናደርሳችኋለን። በመቀጠልም 7ኛውን ሀገራዊ ምርጫ ለማካሄድ የዝግጅት ስራዎች ተጀመሩ። መረጃውን የምናደርሳችሁ ይሆናል። በመጨረሻም ለሽብርተኝነት ምንም ትዕግስት ባለማሳየት ከኢትዮጵያ ጋር አንድ መስመር ነን የህንድ ልኡካን ቡድን። እነዚህንና መሰል መረጃዎችን ወደ እናንተ እናደርሳለን። እስከ መረጃዎቹ ፍጻሜ አብራችሁን ቆዩ ግብዣችን ነው። ተከታተሉን። በቅድሚያም ብፁዕ ወቅዱስ ፓትርያርኩ የእግዚአብሔር ቤት በእግዚአብሔር መንገድ መመራት እንደሚኖርበት አስገነዘቡ። ጥላቻ፣ ዘረኝነት፣ ጎጠኝነት አይጠቅምም። እኛ መንፈሳውያን ነን። ቅዱስነታቸው መንፈሳዊነትና ፖለቲካ ለይተን መጓዝ ይኖርብናል። ዛሬ በቅዱስ ሲኖዶስ ምልዓተ ጉባኤ የተመረጡ ጠቅላይ ስራ አስኪያጅ ብፁዕ አቡነ ሳዊሮስና የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስ የአቀባበል መርሃ ግብር ተደርጎላቸዋል። በዚሁ መርሃ ግብር ላይ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳስ ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ተገኝተው አባታዊ መልእክት አስተላልፈዋል። ቅዱስነታቸው የእግዚአብሔር ቤት በእግዚአብሔር መንገድ ብቻ መመራት ይኖርበታል ብለዋል። የእግዚአብሔር ቤት በአምልኮተ እግዚአብሔርና በጸሎት ከመራነው ሁሉም ነገር ቀና ይሆናል። ዓለማዊ መንገድ ከተደባለቀበት ግን አደገኛ ነው ሲሉ አስገንዝበዋል። ጋሻና ቅል ለየቅሉ ይሰለል እንደሚባለው መንፈሳዊና ፖለቲካ ለይተን መጓዝ ይኖርብናል ሲሉም ተናግረዋል። አያይዘውም አዲሶቹ አመራሮች የሁላችንም ድጋፍና ጸሎት ያስፈልጋቸዋል። ስለሆነም ሁላችንም እንደ አንድ ቃል ተናጋሪና እንደ አንድ ልብ መካሪ በመሆን በሐቅና በቅንነት ልናግዛቸው ይገባል ብለዋል። በመቀጠልም የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የቀጣዩን ሀገራዊ ምርጫ ዝግጅትና ተያያዥ ጉዳዮችን አስመልክቶ መግለጫ ሰጥተዋል። በመግለጫቸውም ዝግጅቱ እየተከናወነ ያለው በ2018 ዓ.ም የሚካሄደውን ሀገራዊ ምርጫ መሰረት አድርጎ ነው ብለዋል። ምርጫ ቦርዱ ለ7ኛው ሀገራዊ ምርጫ ባካሄደው ጥናት የ5 ዓመት ስትራቴጂያዊ ፕላን ማዘጋጀቱንም አስታውቋል። ለቀጣዩ ምርጫ ግብዓት የሚሆኑ ተሞክሮችና ሊሻሻሉ በሚገባቸው ጉዳዮች ላይ ከሚመለከታቸው ባለድርሻ አካላት ጋር ውይይት መደረጉንም ጠቅሰዋል። ለሕዝብ ተወካዮች ምክር ቤት በቀረበው ረቂቅ አዋጅ የምርጫ ሂደቱን ከንክኪ የጸዳ ለማድረግ ውጥን ተይዟል ነው ያሉት። ምርጫ ጣቢያዎችን በአግባቡ መለየትና መቆጣጠር የሚያስችል ስራ እየተሰራ መሆኑን ጠቅሰው በተለያዩ ክልሎች ወደ 12000 የሚሆኑ ምርጫ ጣቢያዎችን ማጣራት ስራ መከናወኑን ተናግረዋል። የምርጫ ጣቢያ አስፈጻሚዎች ፈተና በኦንላይን እንደሚሰጥ የገለጹት ሰብሳቢዋ በምርጫ ወቅት የእያንዳንዱን ባለሙያ እንቅስቃሴ የሚከታተል ኦፕሬሽናል ማኑዋል መዘጋጀቱን ገልጸዋል። የሀገር ውስጥ ተፈናቃዮች መራጭ ብቻ ሳይሆን በእጩነት መሳተፍ የሚችሉበት ጥናት መካሄዱንም አረጋግጠዋል። ከዚህ በፊት እጩዎች በምርጫ ክልል ብቻ ይመዘገቡበት የነበረውን አሰራር በማከል በኦንላይን መመዝገብ የሚያስችል መተግበሪያ ለመጀመሪያ ጊዜ ማበልጸግ መቻሉንም አንስተዋል። በመጨረሻም ለሽብርተኝነት ምንም ትዕግስት ባለማሳየት ከኢትዮጵያ ጋር አንድ መስመር ላይ ነን የህንድ ልኡካን። የህንድና የፓኪስታን የካሽሚር ግዛት የይገባኛል ጥያቄ ከ80 ዓመት የዘለለ ሲሆን በተደጋጋሚ ወደ ጦርነት አምርቷል። በቅርቡም ታጣቂዎች ህንድ በምታስተዳድረው ካሽሚር ግዛት በፈጸሙት ጥቃት 26 ቱሪስቶች መገደላቸውን ተከትሎ ለቀናት የዘለቀ ጦርነት ውስጥ ገብተው ነበር። ህንድ ለጥቃቱ ምላሽ ነው ያለችውን ፓኪስታን በምታስተዳድረው የካሽሚር ግዛት የሲንዶር ኦፕሬሽን በሚል እርምጃ ስትወስድ ፓኪስታን ባጻፈው የድሮንና የአየር ጥቃቶችን ፈጽማለች። ሁለቱ የኒውክሌር ታጣቂ ሀገራት በዓለም አቀፍ አደራዳሪዎች ወደ ተኩስ አቁም ስምምነት ከመጡ በኋላ ግን በፊናቸው የዲፕሎማሲ እንቅስቃሴዎችን እያደረጉ ይገኛሉ። ህንድ ክስተቱን ያስረዱኛል ያለቻቸውን ከሁለቱም ፓርቲዎችና የምክር ቤት አባላት የተወከሉ 7 ልኡካን ቡድኖችን ከ30 በላይ ሀገራትን ስትልክ ፓኪስታን በበኩሏ በጠቅላይ ሚኒስትር ሼህባዝ ሻሪፍ የሚመራ ልኡካን አዘርባይጃንን፣ ቱርክን፣ ኢራንን እና ታጂኪስታንን አቅንቷል። በዚህም የህንድ ልኡክ ቡድን ከግንቦት 22 ጀምሮ በኢትዮጵያ በመገኘት ከቀድሞው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በምክትል ጠቅላይ ሚኒስትር ማዕረግ ከዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊና የብልጽግና ፓርቲ ምክትል ፕሬዝዳንት አደም ፋራህ ከህዝብ ተወካዮች ምክር ቤት አባላት ከአፍሪካ ህብረት ሰላምና ጸጥታ ካውንስልና ከሌሎች ተቋማትና ቡድኖች ጋር መክረዋል። ክቡራን አድማጮች ለዛሬው ያዝናቸው መረጃዎች እነዚህን ይመስሉ ነበር። ኢትዮ አዲስ 13ን ሰብስክራይብ በማድረግ ቤተሰብ ይሁኑ። እናመሰግናለን።